አታስነም ና ከእህትሽ አቢሲኒያ በጣም ወድሻለሁ። ይሄን ጊዜ አልፋ ሰላም ክቡራትና ክቡራን ውድ የያፌት ቤተሰቦች እንዴት ከረማችሁ? እስከዛሬ በመለቀው ቪዲዮ ላይክ፣ ሰብስክራይብ፣ ኮሜንት እያደረጋችሁ የቆያችሁን ቤተሰቦች እጅግ በጣም አመሰግናለሁ። ዛሬ የምንወያይባቸው ቪዲዮዎች እነዚህን ይመስላሉ። እስቲ አንድ በአንድ ቪዲዮዎቹን እናያለን። ቀጥታ ወደ ቪዲዮ እናልፋለን። ይህ ያፌት ኢንተርቴይንመንት ነው። እንግዲህ ምንድነው ሰሞኑን ሄሉ በጓደኞቿ ሰርፕራይዝ ተደርጋለች። እናንተም እንዳያችሁት ይህ ሰርፕራይዝ ምን ይመስላል? ቅን ልቦችን ደግሞ ማድነቅ ግዴታችን ስለሆነ እነዚህን ቪዲዮዎች ተንተን አድርገን እንመለከታለን። ደግ የሰሩትን እንደገና ደግሞ እየታተሩ ተከታዮቻቸውን የሚያስደስቱ ሰዎችን አለማድነቅ ንፉግነት ስለሆነ እነዚህ ቪዲዮዎች ምን ይመስላሉ የሚለውን ደግሞ አብረን እናያለን ማለት ነው። ሄሉ እንግዲህ በነበረችበት ጊዜ አይታችሁ ከሆነ ያው ትንሽ ከባድ ጊዜዎችን አሳልፋ ነበረ። ያው እነዚህ ከባድ ጊዜዎች ደግሞ አጠገቧ ባሉ በመጀመሪያ ቤተሰቦቿ፣ ከዛ ጓደኞቿ እንዲሁም ደግሞ በተለያዩ አካባቢ ላይ ሆናችሁ ይህንን እሱ ያለችበትን ችግር ተረድታችሁ አይዞሽ፣ እንዴት ነሽ፣ ምን ሁኔታ ላይ ነሽ እያላችሁ በስልክ እየደወላችሁ ሁሉ ስታጽናናት የነበራችሁ ሰዎች አሉ። ስለእናንተም ደግሞ ደግነት ማውራት መናገር አለብን ማለት ነው። እንግዲህ ትላንትና እሷ አንድ ውጭ ሀገር ባለ ቤተሰቦቿ ትልቅ ስጦታ ከውጭ ተልኮላት ነበረ። ይቺ ጓደኛዋ ደግሞ ውጭ ሀገር ነው የምትኖረው። እንግዲህ ያለችበትን ሁኔታ በመረዳት አይዞሽ እህቴ፣ አይዞሽ፣ እኛ አለንልሽ፣ ከጎንሽ እንደግፍሻለን፣ በርቺ፣ የአንቺ ጠንካራነት በዚህ የሚገደብ አይደለም ብላ ትልቅ ሰርፕራይዝ አድርጋለች። እንደምታዩት በጣም ድምፃውያን ባሉበት፣ የተለያዩ ሰዎች ባሉበት ፊት ለፊት ነው ሚዲያ ላይ ሰርፕራይዝ የተደረገችው ማለት ነው። ይህ ሰርፕራይዝ ደግሞ በቃ እሷ ካሳለፈችው ነገር ሲታይ በጣም የሚያንስባት ነገር ነው ማለት ነው። በጣም የሚያንስባት ነገር ነው። ስለዚህ አንዳንዴ ጥሩ መስራት፣ አንዳንዴ ለሰዎች ጥሩ ማድረግ፣ ቅን ልብ መሆን፣ እንዲህ አይነት ደግነቶች ከያሉበት ቦታ ከያቅጣጫው ከአራቱም አቅጣጫ ፍቅር ይዘንብላቸዋል ማለት ነው እና ስናየው በጣም በቃ የሚያስደስት ከአቅም በላይ የሚያስደስትና ሰዎችን በቃ ልብ የሚነካ ነገር ነበር ያየነው በቪዲዮ ላይ ማለት ነው። ስፔሻሊ ጓደኞቿ ደግሞ እሷን ትሪት ሊያረጉበት ያሰቡበት መንገድ፣ እንደገና ደግሞ ከዛም በፊትም እነ ኪራ እነ ልዑል አብሯት ነበሩ። እነሱም ያቅማቸውን ያህል እሷ በነበረችበት ሁኔታ ሊያስደስቷት ሞክረዋል፣ አድርገዋል። የሚገርመው ነገር ደግሞ ከነሱ በኋላ ደግሞ ከውጭ ሀገር ድረስ እንዲህ አይነት ነገር ለሰው ፍቅር ሲቻል እጅግ በጣም የሚደንቅ ነገር ነው። በጣም እኛ አሁን ፈጣሪንም የምንለምነው እንዲህ አይነት እንደሱ አይነት ፍቅር ይስጠን የሚለው ነገር ነው። በቃ ፍቅር ይስጣችሁ። በቃ ፈጣሪ ከላይ ፍቅር ሲሰጥ እንዲህ ነው። ክፋት ከሌለባችሁ፣ ምቀኝነት ከሌለባችሁ በቃ እንደዚህ ሰው እናንተን ብሎ ከየትም ማያውቃችሁ ሰው እናንተን ለማጽናናት ይመጣል እና ምንድነው ይሄ የእሷ የዋህነት የእሷ የነበረ ደግነት ህዝቡ በተለይ አውሮፓ፣ አረብ ሀገራት፣ በተለያዩ ምዕራብ ሀገር ሁሉ ባሉ ሰዎች ተወዳጅነትን ያተረፈች ልጅ ናት እና እነዚህ ሰዎች ደግሞ የእሷን መጎዳት፣ እሷ አንድ ሰው ነው ሰርፕራይዝ ያደረጋት፣ በእርግጥ ማለት ነው አንድ ሰው ነው ሰርፕራይዝ ያደረጋት። ነገር ግን ያመሰገነችው አብዛኛውን ፎሎወሮቿን ነው፣ አብዛኛውን ተከታዮቿን ነው እና እነዚህ ደግሞ በስልክም እየደወሉ በተለያዩ ነገሮች የእሷን ደህንነት የሚጠይቁት ለምንድን ነው? እሷ
24 ሰዓት እየሰራች 24 ሰዓት ብዙ ነገር እያደረገች እነሱን ለማስደሰት የምታረገው ጥረት ነበር ይሄ ሁሉ መስዋዕት ሲያስከፍላት የነበረው ማለት ነው። ስለዚህ እህታችን እሷን ሰርፕራይዝ ለማድረግ ይሄን ሁሉ ነገር ያደረግሽው እህታችን እጅግ በጣም ክብር ይገባሻል ብዬ ነው እኔ በራሴ የማስበው ማለት ነው። እና እዛ ጋር አይታችሁ ከሆነ ስትመለከቱ እሷ የነበር ያሳየችው ደስታ እሷ ያሳየችው አንዳንድ ነገሮችን ስንመለከት እጅግ በጣም የሚገርም ነገር ነበር። በቃ እኔ ሳይ የነበረው ማለት ነው። እና እኔ በጣም ነው ደስ ያለኝ በሷ ማለት ነው። በውጭ ሀገር የምትኖር የአንቺ ወዳጅ አንቺን በሆነ ነገር ለማስደሰት አስባለች እና እንግዶች ይመጣሉ እዚህ ጀስት ለዛ ነው እንግዳ ሲመጣ ተዘጋጅተሽ ጠብቂ። ያው እኔ ምን እንደሆነ እኔ ራሴ አላውቅም፣ ይሄም አያውቅም። ምንድነው ማለት ማናት? ግልጽ አድርጉልኝ። ማንነቷ በኋላ ግን በቃ ምን ያክል አንቺን ሰው እንደሚወድሽ ከማይባቸው ነገሮች መካከል በቃ አንቺን ለማስደሰት የሚሄዱበትን ርቀት ሳይ ነው እና በኋላ ጠቅለል አድርገሽ ታመሰግኛታለሽ። እንደተመለከታችሁት ጓደኞቿም ኦልሬዲ ምን እንደሆነ አያውቅም። አድርጉልን በቃ እንደዚህ ያለ ነገር አድርጉልን ተብለው ነው። በጣም እንግዲህ እዚህ ጋር የጓደኛ ጥልቀትን ልትመለከቱ የሚገባው እንደነሱ ሆነው ይህን ነገር አድርጉልን ለሷ የሚያንስባት ነገር ነው። በእርግጥ ትንሽ ስጦታ ነው፣ ግን በቃ አድርጉልን ተብለው ነው የተላኩት እና እነሱ ራሱ ጓደኞቿ ራሱ እሷ ለሰው ባላት ፍቅር ሰው ለሷ ባለው ፍቅር የሚገረሙበትን እንትን ነው እየተገረሙ እየነገሯት ያለው እና እነሱም አያውቁትም ነበር በዚህ ሰዓት ማለት ነው። እና ምን ይሁን እንደዚህ ሆነው ማለት የተላከውን ነገር እንደ ላኪው ሆነው መተው ሁሉን ነገር አስፈጽመው ከጎኗ ሆነው ደስ እንዲላት ያደረጉትን ጓደኞቿን አጠገቧ ራሱ ያሉትን ጓደኞች በዚህ መንገድ ማድነቅ ያስፈልጋል ማለት ነው። መተናል እንዲያው በደፈና ሞናሊዛ ኤለሺ እዚህ ጋር አይታችኋል። ይሄ የደስታ እንባ ነው። ምን እንደሆነ ማለት ደስታ አንደኛ ድንጋጤ ያለ፣ ሁለተኛ ደግሞ ምን እንደሆነ እንኳን አልገባትም። እዚህ ጋር ግን ይሄ ሁሉ ነገር ማን ያደረገልኝ፣ ይሄ ሁሉ ነገር እንዴት ለኔ ምናምን በሚል ነው እና ስሜቷ ራሱ ያለው ነገር ትሪትመንቱን አይታችኋል። እንዴት ደስ እንደሚል ድባቡ፣ እንዴት እንደሚያምር ድባቡ አይታችኋል። እና ይሄንን ስታዩት በቃ እኔ እንደው ማለት አንድ ቀን እንኳን ለኔ እንደዚህ አይነት ተደርጎ ቢደረግልኝ ብላችሁ ሁላችሁም እንደው መንፈሳዊ ቅናት ያድርብናል። እውነቴን ነው የምላችሁ። እና እዚህ ጋር ደግሞ እሷ ስታያት ከመጠን በላይ ያኔ በሀዘኑ ጊዜ ስታለቅስ ነበረ። እቺ በጣም በከባድ ጊዜዎቹ ስታለቅስ ነበረ እና አሁን ደግሞ በዚህ ልክ የደስታ እንባ ማለት ሰው የሆነ አንዳንድ ሰው ፍቅር ሲወስድባችሁ አንዳንድ ሰው ደግሞ እንዲመልስላቸዋል እጥፉን አድርጎ ማለት ነው። እግዚአብሔር ፍቅር አይንሳችሁ ቤተሰቦች፣ እግዚአብሔር ፍቅር አይንሳችሁ። እንዴት እንደሚያምር አገባባቸው ራሱ ዘፋኞች አሉ እዛ ጋር የከበቡት ፕሮቶኮላቸውን የጠበቁ ሰዎችን ስታዩ ሴቶቹ እንዴት እንደሚያምርባቸው እዛ ጋር አበባ ጉንጉንዲ ምናምን ተደርጎ ኬኮ ምናምን ነገር እንደዚህ በጣም ያስደነግጣል። በቃ ሞናሊዛ አሪፍ ነው። ከእህትሽ አቢሲኒያ በጣም ወድሻለሁ። ይህም ጊዜ ያልፋል። ትልቅ ቦታ ትደርሻለሽ። የኔት በጣም አስብልሻለሁ። አይዞሽ በርቺ፣ እወድሻለሁ። አንቺ እኮ ጀግና ነሽ፣ ፍጹም የበረታሽ ታማኝ እውነተኛ ገመና ደባቂ፣ ችግርሽን አካፋይ ሚስጥርሽን ጠባቂ። አይገርምም? እዚህ ጋር እንግዲህ ስታየው
እውነት አንዳንዴ ትክክለኛ ነገር ስትሰሩ፣ አንዳንዴ ጥሩ ነገር ስታደርጉ ንጹህ ልባችሁ ንጹህ ሲሆን እንባም ይመጣል። ይሄ እንባም ይፈሳል እና አብዛኝ እዚህ ጋር የተመለከትነው ነገር እያንዳንዱ ነገር በቃ ቅንነትን፣ የሰው ቅንነት ለካ እንደዚህ አይነት ቅን ሰው አለ ኢትዮጵያ ውስጥ ወይም ደግሞ ሀገራችን ውስጥ ትላላችሁ። በእውነት ኢትዮጵያን በያሉበት ቦታ እውነት ቅን ናቸው። በዚህ ልክ ሰው ሲያዝን ስለሚያወዱ፣ ሰው ሲከፋ ስለማይወዱ እንግዲህ አቢሲኒያ ነው የምትባለው ልጅቷ አይ ቲንክ። እና በዚህ ልክ ሰውን ማስደሰት ከጎንሽ ነን ከጎናችሁ ነን ብለው በዚህ ልክ ለማስደሰት መሞከር በጣም ከባድ ነው። እንግዲህ ተመልከቷት፣ ከጎን ራሱ ያላትን ስሜት እያለቀሰች ነው። እንባዋን እንኳን መቆጣጠር አልቻለችም። በእውነት ውጭ ሆኖ ለሚያይ ሰው እሷ ካሳለፈችው ነገር ጋር ሲተያይና የተደረገላት ነገር ሲታይ አንጀት የሚበላ ነገር ነው እና ሁላችንም በዚህ በእሷ ቦታ ሆነን ወይም ደግሞ የእሷን ጽዋ ለቀመሰ ሰው እንደዚህ አይነት ነገር ሲያንስባት ነው፣ በጣም ሲያንስባት ነው። እና ይሄ ነገር በሌላ ሰው ህይወት ውስጥ እንደው እንዲደገም ወይም ደግሞ እንዲደረግለት ከፈለገ ምን ማድረግ አለበት? ቅን ነገር መስራት አለበት። ለሰው ጥሩ መመኘት አለበት። ለሰው ጥሩ ነገር ማድረግ አለብን። እንዳጠቃላይ ስናየው ማለት ነው። በቃ ጥሩ ነገር ስታደርጉ ጥሩ ነገር ይሰጣቸዋል። ይቺ ልጅ ኬት አመጣችሁ ይሄን ጥሩ ነገር? ፍቅር ስለሰጠች ነው። ሌላ ምንም ነገር አይደለም። ገንዘብ ኑሯት ሚሊዮነር ሆና ምናምን ነገር ብር በትና አይደለም፣ ገንዘብ ሰጥታ አይደለም፣ በቃ አድርጋ ነው። ፍቅር ሰጥታ ነው። እንዳጠቃላይ ፍቅር ሰጥታ ነው። ፍቅር ስትሰጡ ፍቅር ይሰጣቸው። ገንዘብ ከዛ ከፍቅር በኋላ የሚመጣ ነገር ነው። ስለዚህ በጣም ይሄን የተመለከትኩበት መንገድ እኔ በቃ ለየት ለራሴ ከምገልጸው በላይ ነው ማለት ከቃላት በላይ ስለሆነብኝ ነው። እና ሁላችሁም ሰዎች በዚህ በአውሮፓ በተለይ ኑሯችሁን በአውሮፓ ያደረጋችሁ በአረብ ሀገር ያደረጋችሁ ሰዎች እጅግ በጣም ቅልቦች ናችሁ። እኔ እውነቴን ነው የምለው። እሷ እዛ ጋር አንድ ሰው ነው በእርግጥ ይሄን ነገር ያደረገላት፣ ግን መላው ሁሉም ተከታዮቿ ቢያንስ እሷ እስከ 200,000 የሚደርስ ተከታይ አላት። 200,000ንም ነው እንዳለ አፕሪሼት ያደረገችው ያመሰገነችው ከልቧ ማለት ነው። እዚህ ጋር አቢሲኒያ የተባልሽውም ጓደኛ ወይም እህቷ እጅግ በጣም ቅልብ ነሽ። እንዲህ ለሰው ቅን አርጋችሁ ቅን አስባችሁ እንዲህ የምታደርጉ ሰዎች እነ እውነት ቅን እንደሆናችሁ እንዲሁ ያስታውቃል። ስለዚህ ከጎኗ ያላችሁ እነ ኪራም እነ ልዑልም በጣም የሚያስደንቅ ስራ በዚህ በችግሯ ሰዓት ሆናችሁ በራሳችሁም እንደገና ደግሞ ስራችሁን ትታችሁ የእሷ ተከታዮች ወይም ደግሞ የእሷ አድናቂዎች ሲልኳችሁ እየሄዳችሁ እሷን ማጽናናት፣ እሷን መደገፍ፣ ከጎና ሆናችሁ እንዲህ አይነት ደስታ እንድታይ ማድረጋችሁ ነገ በእናንተ ህይወት ውስጥም የሚከፈል ስራ ነው። እናንተንም አፕሪሼት ሳላደርግ አላልፍም። ነገ በእናንተ ህይወት ውስጥ ደግሞ እናንተ እንደዚህ ችግር ላይ በወደቃችሁ ሰዓት ደግሞ ወይም ደግሞ የሆነ ደከም ያላችሁበት ሰዓት ላይ ደግሞ እሷ ናት እንዲህ የምትደርስላችሁ። አድናቂዎቻችሁ ነው የሚደርሱላችሁ። ሰውን አንዳንድ ሰው መጥቶ በቃ መከራ አሳይቷችሁ ሊሄድ ይችላል። አንዳንድ ሰው ይመጣና በቃ የሆነ ያለውን የተሳሳተ መንገድ ይሰዳችኋል። እና ከእንደዛ አይነት ከተሳሳተ መንገድ ፈጣሪ ሰውራችሁ ነው የምለው። ግን ሄሉ በዚህ ልክ እንዲህ ደስተኛ እንድትሆኚ ስላደረጉሽ እኔም በጣም ደስተኛ ነኝ። ጓደኞችሽም ተከታዮችሽም በጣም ተደስተዋል። ቀጥይበት፣ ወደኋላ እንዳቲ፣ ድካም እንዳይሰማሽ። በእርግጥ ሴት ልጅ ነሽ፣ ግን አንቺ ጀግና ነሽ። በጓደኞችሽም በተከታዮችሽም ወድቀሽ የምትቀሪ ሴት አይደለሽም። ለብዙ ሴቶች ትምህርት መሆን የምትችይ ልጅ ነሽ። ስለዚህ ሌሎች ሴቶችም ከዚች ጀግኒት ልጅ ብዙ ነገሮችን መማር እንዳለባችሁ ነው የሚሰማኝ ማለት ነው እኔ። ስለዚህ በአጠቃላይ አድናቂዎቿም ተከታዮቿም አጠገቧ ያላችሁት እነ ኪራ እነ ልዑል እነ አማን ካሜራማኑን ሳይቀር አውቀዋለሁ። ሁላችሁም በጣም በጣም ቀጥሉበት። አንዳችሁ ለአንዳችሁ ተደጋገፉ። ወደኋላ እንዳትቀሩ። ተያይዛችሁ ወደፊት መምጠቅ ነው። ሌላ አዲስ ትልቅ ነገር ከናንተ እንጠብቃለን። ሁላችንም ከናንተ አንድ ትልቅ ነገር እንጠብቃለን። በዚህ ቀጥሉበት፣ እንዳትደክሙ።
ክቡራትና ክቡራን ውድ የቻናሌ ቤተሰቦች ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄንን ይመስላል። በሚቀጥሉት ቪዲዮዎች እስከምንገናኝ እኔ ከወዲህ ተሰናበትኩኝ። ይህ ያፌት ኢንተርቴይንመንት ነው።